ወይኔ ጭንቅላት የኔ ሉጣ። እሺ በቃ አነካ ና። እሺ ቁጭ በል ልሂድ ና ቁጭ በል። እሺ ታይ ብዬሻለሁ፣ ረፊ ብዬሻለሁ። እሺ ምግብ እንዳታቀርቢልኝ አልፈልግም። እንደዚህ እርቦኝ ተኛ። ገና አብረንም እንተኛለን። አዋ ሄዳለሁ ወደ ቤት። አንቺ ወደዛ ዞር በይ እንዳትነኪኝ። እንዴ ምን አለ ደሞ ሽታው ምንድነው? ወይ ጎርጎር የሚለው ምን ይሸታል? ታጣቢ ደሞ አብሬሽ እንደተመተኛ መስሎሻል? ደሞ ሲጀመር ታጥበሽም ይሸተኛል። ይሄው ልብስ የጠራክ እሰይ እንኳን ገና ፊትሽ ላይ እንደዚህ ብጠርገው ደስ ይለኛል። ያለው ረፊ ፎዙ በቃ ብዬሻለሁ። ረፊ በቃ አሸጥሪኝ። እሺ በቃ ትቻለሁ። አንቺ ምንድነው እንደዚህ የምትጀ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አይና ፋሚሊ ቤተሰቦች እንዴት ናችሁልና? ማን ነው ወይ እንግዲህ ሰሞኑን በጣም እየናፈቃችን ስለሆነ በተከታታይ እየመጣን ነው። እናንተም ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ እያበረታታችሁ ነውና በጣም ነው የምናመሰግነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ያው እኔ ስገባ ሁሌ እናንተን ሳላደንቅ መግባት ደግሞ ፍጥን ልባችኋለሁ እና መፈጥነው ለምዶብኝ ነው። የሆነ ነገር ሳወራ የሆነ በቃ ፍጥን ነው የምለውና ቃላት ራሱ አንዳንዴ አጭር ነገር እናገራለሁኝ ሙሉን ሳልጨርስ ማለት እና እንደዛ ነገር ካለብኝ ለፉኝ እያልኳችሁ ነው በዚሁ። እና ዛሬ የመጣሁት ቅቤ ተቀብቻለሁና ለምን በዚሁ አንድ ቪዲዮ አልሰራም? ፏድ በጣም ነው የሚጠላው ቅቤና ምን አይነት አክሽን እንደሚያሳይ ለእናንተ ላሳየ ፈልጌ ነው እንጂ ይሄ የዛሬው በፕራንክ አይደለም የመጣሁት። እና ቅቤ ለሴት ልጅ በጣም ጠቃሚ ነገር ነው። ያው ሴቶች እናውቃለን። አንዳንድ ሴቶች የሚጠሉ አሉ እኮ አንዳንድ ሴቶች። እኔ ግን ፋሚሊ ብታዩ በቃ አራስ ቤት ራሱ ሁለት ቀን የተቀባሁት በሱ ምክንያት እኔ ትዝ የሚለኝ ወላሂ ሁለት ቀን ብቻ ነው ቅቤ የተቀባሁት። አይወድም ግን ፋሚሊ ምከሩልኝ፣ በዚሁ ምከሩት። ቅቤ ለሴት ልጅ ወሳኝ እንደሆነ እንደው ቢያቅጥሩ ነበረ። እና በጣም ነው የሚጠላው። እስቲ እዚህ ስራ ወንዶች ካላችሁ ትጠላላችሁ ወይ? አብዛኛው ወንዶች ይጠላሉ። እኔ ሳላገባ ራሱ ያው ወንድሜ ቅቤ ከተቀባው ምግብ እንዳታቀርቢልኝ እኔ አልበላም እንዳትነኪ ምናምን ነበር። ባሌም እንደዛ ሆነ ማለት ነው። ቅቤ ከተቀባውኝ ግን ከስንት ጊዜ በኋላ አሁን በቃ ከስንት ጊዜ በኋላ የተቀባሁት ለምን ለህፃኗም ያው ለልጃችንም ስለፈለኩኝ በዛው እኔም ተቀብቼ ነውና ምን እንደሚል አንድ ላይ እናያለን። እና እናንተስ እንዴት ነው? ቅቤ ይመቻችኋል ወይ የኔ ውዶች? ከሀገር ውጭ ያላችሁ እዚህ መታችሁ እንደው ራስ እንደምትሉ እርግጠኛ ነኝ። አላህ በሰላም ወደ ሀገራችሁ ያስገባችሁ። በጣም ነው የምንወዳችሁ። ለምትሰጡን ሀሳብ አስተያየት በጣም ነው የምናመሰግነው። ኮሜንታችሁም ሁሉም ነገራችሁ በጣም ነው የሚያስደስተኝ። እና ደግሞ እዚህ ሀገር ውስጥ ሆናችሁ ደግሞ የምትከታተሉን እናንተም እንግዲህ ፏ ያለ ተቀቡ ቅቤ በጣም ነው ደስ የሚለው እያልኩ መክራችኋለሁ። በጣም ነው የምወዳችሁ። በቃ እኔ ለእናንተ ቃላት የለኝም። እና እስቲ ፏድ እየመጣ ነው። ቅቤውን ግን ፌስታል አድርጌበታለሁ ከውስጥ ማለት ቆይ እንደዚህ ልሸፍነውና ባላወቀ ምን እንደሚል ነው የምናየው። ከመጣ በኋላ ምን እንደሚል ነው ያለ ሂጃቤን አስተካክለዋለሁኝ ሲመጣ ነው ፌስታሉን እንትን እንዳይለኝ ብቻ። እና እየመጣ ነው። 5 ደቂቃ ብቻ ጠብቁን። ደሞ እይታ እየቀነሰብን ስለሆነ በደንብ ኮፒ ሊንክ አድርጉልን። ያው ቆይተን ስለመጣን ይመስለኛል። እኔ ሁሌ ኮፒ ሊንክ አድርጉ እንዳልኩ ነው፣ ግን የሚያደርግ የለም። እያደረጋችሁ አይደለም እያየሁት ነው። እና ኮፒ ሊንክ አድርጉልን፣ በጣም ሼር አድርጉልን። እናመሰግናለን እንደምታደርጉት ደግሞ። እና ፋሚሊ ሁላችሁንም በጣም ነው የምወዳችሁ። እኔ አሁን ዛሬ ስቀባ በጣም ነው ደስ ያለኝ። ያው እንደነገርኳችሁ 2 ቀን ነው የተቀባሁት አይደል አራስ ቤት። ግን አራስ ቤት በጣም ይከብድ ነበር። ለምን ያው እንደነገርኳችሁ ሰርጀሪ ስለነበርኩኝ ለመታጠብም ይከብዳል፣ ደግሞ እሱም አይወድ ግን ለመታጠብም ይከብድ ነበር። የመጀመሪያ ጊዜ ያው ስትገቡ እናታችሁ ምርቅ ነው ታረጋግባችሁና ቁስሉም ስለሚከብድ ለመታጠብ ይከብድ ነበር። ለዛ ነበር። እና ግን ወንዶች ካላችሁ የምታዩኝ ቅቤ ውደዱ። ለምን እኛ ሴቶች ትንሽ በቃ ደረቅ ካልን ይመቸናል። ማይመቻችሁ ሴቶች ግን ብታዩ 1-2 ሴት አይቻለሁኝ እኔ አልወድም ያለኝ ማለትና በጣም ነው የገረመኝ። እስቲ የምትወዱም ካላችሁ የማትወዱም ካላችሁ ከነ ምክንያታችሁ ኮሜንት ላይ አስቀምጡልኝ። እኔ ደግሞ አነባለሁ። እና ሐሳብ አስተያየታችሁን እኔ በደንብ እንደማነባው አትጠራጠሩ።
አንዳንዱን ደግሞ እየመለስክ ነው ሪፕላይ መልስላችኋለሁ። እኔ ሁሌም ቢሆን የእናንተን ኮሜንት እንዳነበብኩ ነው ሪፕላይ ማድረግላችኋለሁ። እና ፋሚሊ አሁን ፏድ የደረሰ ስለሆነ እዚህ ጋር ቁጭ ብዬ ጠብቀዋለሁ። ኢጃቤንም አስተካክለዋለሁ ማለት ነው እንዳያውቀው። ይሄ ፌስታል ገባ አድርገውና ዛሬ እናንተ ፊት አማዋረደው ቂቤ አይወድም ለምን እንደሆነ እኔ እንጃ። እና ኮሜንት ጻፉልኝ ስለሚያነበው እሱ የቂቤን አስፈላጊነት መጻፍ ነው ያለባችሁ። እንጠብቀዋለን አንድ 3 ደቂቃ ግን ደርሷል። እና ፋሚሊ እየመጣ ነው ደርሷል ማለት ነው። ደርሷል እየገባ ነው። ፌስታሉ እንደማይንኮሻኮሽ እስቲ እናያለን። ግን እየተንኮሻኮሽ እየበጠበጠኝ ነው። ቆይ ዝም ብዬ ቁጭ ልበል። ወዛ መሆናለሁ። እኔ ግን ቂቤ ስቀባ በጣም ነው የሚመቸኝ። ባይዘውይ በጣም ነው የሚመቸኝ ያልቀባም እንጂ ለሱይ እና ፋሚሊ እኔ በጣም ነው የሚመቸኝ ባይዘውይ ሁሌ ስቀባ። አንድ ቀንማ ማለት ነው ፋሚሊ አንድ ቀን እሰራለታለሁ። አናቱ ላይ ነው ቁጭ ማረግበት። ይሄን ቂቤ ሳልቀባው አልቀርም። ዋይ እንሰራለታለን። ሰላም አለይኩም። ወአለይኩም ሰላም። ፎዙ እንዴት ነሽ? አማን ነው አልሐምዱሊላህ። ምን ነው ደብሮኛል እባክሽ። ምን ነው አገባብ ራሱ እንዴት ነው? ቢስሚላህ ሰላም አትለኝም እንዴ? እባክሽ ተሸጥሬያለሁ ዛሬ። ለምን አልመችም ብሎኛል። በቃ ማለት ታውቃለህ ዲንስ ውስጥ ናት። ወይኔ እንዴት ልቀመጥ? እሺ ምን ሆነሽ? ማቀማመጥ አልመችም ብሎኝ ሳሚኝ እንጂ ሰላም አትለኝም። ጉጬን አስመኝም ምናምን ሳሚኝ መተሽ እንጂ ደክሞኛል። ከስራ እንደምመጣ ኦኬ። ቤት ያለ ሰው ነው የሚሰማው። መተሽ ሳሚኝ ለሰማኝ እኮ ነው። ሳሚኝ ያልክ ምን አልክ? ቂቤ ተቀብተሻል። የምን ቂቤ? አንተ ምን ሆነህ ነው? ቂቤ ተቀብተሻል ፎዙ። መቼ ተቀባሁትና እኔ ተቀብቼ አውቃለሁ ከዚህ በፊት። ሸተተኝ። ቂቤ ተቀብተሻል። እኔ ከፈለክ እኔ እኮ ስጠርጥሬያለሁ ስገባም ማለት ነው እየሸተተኝ። እኔ አይደለም የተቀባሁት ዲኑን ነው የቀባሁት። ዲኑ ትንሽ ራሷን ሲያማት ቀባሁት። ታይ ፎዙ ምንድን ነው ታይ? ከፈለክ ና አሽተኝ። ልብሴንም ደግሞ ነክተሽዋል። እስቲ ነው ላሽትሽ። አልተቀባሽም? አልተቀባውም። በዛም ግንባሬን ሳበኝ። ምንድነው መስሎኝ እንኳንም ስገባ አልሳምኩሽም። አንቺ ምንድነው? በቃባስ ደግሞ አልተቀባውም አልኩ። ቂቤ አልወድም። ና ሳመኝ። እሺ እስቲ እንደዚህ አትበይ እንዴ። አንቺ ፎዙ አንቺ እንደሚደብረኝ እያወቅሽ ተቀብተሽ ትመጫለሽ። ምንድነው እንደዚህ? ፎዙ ይደብራል። ወላሂ በሳቅ ገደልከኝ። ይደብራል። ምን ችግር አለ? አንዳንዴ በጣም ነው የምጠላው። በጣም ነው የሚያስጠላኝ ቂቤ። እኔ ካመመኝም ጋመመሽ ማትቀቢ ነው። ዲኑን ቀብተሻታል ጭራሽ? አዎ። እና ለሷ አልቀባት ማመጣውበት ተቀበውኝ። ትንሽ ራሴን ሲያመኝ ትንሽ እኮ ነው። እናንተ ማስቀርጭ ይላሉ። ይኸው ልንገርሽ እናንተ ማስቀርጭ ይላሉ። እኔ ርቦኝ እኮ ነው የመጣሁት። አሁን ምግብ እንዴት ነው የምበላው? እሺ እጄን እንኳን ነካኝ። ፀጉሬ ላይ ነው ያለው። ምግብም እንዳታቀርቢልኝ አልፈልግም። አንተ ግን አላሳዘነህም? እንደዚህ ርቦኝ ተኛ። አላሳዘነህም? ርቦኝ አላሳዘነህም? ገና አብረንም እንተኛለን። አዋ ሄዳለሁ ወደ ቤት። እማጋ ነው የምሄደው። እንደውም አልቀረበም። ሂድ ሄዳለሁ። እንዴት አንቺ እኔ ከስራ ደክሞኝ መጥቼ ቂቤ ተቀብተሽ ራሴ ነው የምቀባውት። ደግሞ አንተኛ ታልተኛበትም። ትንሽ ሰዓት ቆይቼ ታጠባዋለሁ። እንዴ እኔ ረፍት በሆንኩ ሰዓት አትቀቢም እንዴ? እንዴ ዛሬ ድንገት ሊኖን እንትን ፀጉሯ ሲደርቅብኝ ነው በዛው ተቀባው። ምን ችግር አለ እንዴ? በደከመኝ ሰዓት እኔ ማረፍ ባለብኝ ሰዓት አንቺ ተቀባብተሽ ትጠብቂኛለሽ እንዴ? አልጠጋህም። ይሄ ቢስሚላህ ምን አይነት ሰው ነች? ተርፍ ያለው ደግሞ ጓደኞቼን ይዤ ልመጣ ነበር። ይመጡ ምን እንዳሉ ሰው ማያደርገው ነው እንዳደረኩት። አንተ ደግሞ ምንድነው ተፈጠብኝ?
አንቺ ምን በጣም የሚያሳፍር ነገር ነው። እሺ እየሰራሽ ፎዙ ወላሂ አስቀየምሽ። ኧረ ዝም በል በእናትህ እንዴ! አሁን ጓደኞቼ ቢመጡ ምናምን ሰው ማያደርገውን ነገር ያደረኩ ነው የሚመስለው። በቃ በእናትሽ ተይኝ እንዴ! ላርፍ አይደል እንዴ መጣሁት። አሁን እንዳለ መተኛበት ቦታ እንዳለ ቂቤ ነው የሚሸተኝ። በቃ ኧረ በቃ አንቺ ወደዛው ዞር በይ እንዳትነኪኝ እንዴ! ምን አለች ፎዙ እንዳትነኪኝ። ኧረ ቂቤንማ እንደዚህ መሸሽ የለብህም። አሁን አናትህን ራስ አደርግልሃለሁ። አምጣው እንደውም ልቀባ አልፈልግም። ኧረ አለ ላምጣው። ጠብቀኝ ወላሂ እንዳታመጭብኝ ዞር በይ። ምን ሆናለች እቺ? እኔ እንደዚህ አይነት ቀልድ አይመቸኝም። እረፊ ብዬሻለሁ። ተይ እረፊ ፎዙ። እኔ አይመቸኝም። እረፊ እንደዚህ አይነት ነገር ተይ እረፊ ብዬሻለሁ። በቃ ፎዙ ረፊ ወላሂ ላዚም ረፊ አረ ወላሂ ረፊ ብዬሻለሁ። ረፊ ወላሂ ፎዙ ረፊ ረብስሚል ወቂቤው እና ትንሽ ራስ በላል። አንቺ ረፊ በቃ ብዬሻለሁ። ረፊ ተይኝ በቃ ተይኝ። አልፈልግም። ረፊ ብዬሻለሁ ፎዙ። እኔ ወደ ቤት ነው የምሄደው። ረፊ ደግሞ ሽታው ምንድነው? ወይ ጎርጎር የሚለው ምን ይሸጣል? ረፊ ብዬሻለሁ። አልደረቀም። እኔ ቅባት አልቀባም እንዴ? ተይኝ። ሶስታችንም እንቀባ ፎዙ። ረፊ ብዬሻለሁ። ረፊ በቃ ደግሞ ሽታው ሲያስጠላ ፎዙ። ረፊ በቃ አንቺ እኔ ደክሞኝ ነው የመጣሁት። ወይኔ ትበጠብጠኛለች እንዴ? ረፊ አሁን ሊናም እንዳትመጣብኝ ወደዛ ሂጂ። ጸጥኝ ሰምታ ምን አይነት ታጣቢ ደግሞ አብሬሽ እንደተመተኛ መስሎሻል? ደግሞ ሲጀመር ታጥበሽም ይሸተኛል። አንተ እንዳሳበደችኝ እኮ ቢስ ጭንቅላቴ ወይኔ ጭንቅላቴ አንቺ ወላሂ ባደምቤና መጣሁ። ወላሂ ወይኔ እቺ ልጅ ወይኔ አንተ ቀባህ። ልብሴ ላይ ነው የምትጠርገው አንተ። ልብሴ ላይ ነው የምትጠርገው። ወይኔ ልብሴ ላይ ነው የምትጠርገው። እኔ እኮ ጭንቅላቴ ራስ ወይኔ ልብሴ ወይኔ ልብሴ በል ብዬልህ ነው። ራስ ይበል። አንቺ እዚህ ጋር ምን ትሰሪያለሽ? ወይኔ ባላ እንዳለ በካከለችኝ። ወላሂ ላዚም ፎዙ በጣም ነው ያስጠላብሽ። እሺ በጣም ነው የምትደብሪው። ወናትሽ አንቺ ደብሪሽም እንዴ? ራስ ይበል ብዬ ቀባው። አንተ ግን ጠራርጋ ቂሜው እንዳለ እንትን አልከው። አንቺ ምንድነው የምትሰሪው እንደዚህ አይነት ነገር? እኔ በጣም ነው የሚያስጠላኝ። በቃ ቂቤ ረፊየ እንዴ ፋዳ አገኘሁት ዛሬ ወላሂ አገኘሁት። እኔ አሁን እሺ ነገ ፕሮግራም አለብኝ። ምንድነው መሆነው እንዴ? ይለቃል ሰውዬ። ምንድነው ምን ቀባው? ቂቤ ታጥቤ ማይለቅም ይሸታል። ይለቃል እንዴ? ወይኔ እቺ ልጅ ይለቃል። ትንሽ ጨምርበት አንድ ከተቀባህ አይቀር። አንቺ ረፊ ተይኝ በቃ ተይኝ። ከተቀባህ አይቀር ራስ በል። ምንድነው የምትቀብኝ? አልፈልግም ረፊዬ። እኔ በጣም ነው የሚያስጠላኝ። ያመኛል ራሴን። እሰይ እንኳን ገና ፊትሽ ላይ እንደዚህ ብጠርገው ደስ ይለኛል። እኔማ እቀባለሁ። አልተመቸኝም። እንዲነው እኔ ምንድነው ብለሽ የምትቀብዩ የሚያስጠላ ነገር? ተው በተኛህበት ነው የምቀባ። ልብሴን አበላሸች። ወይኔ ልብሴን ወይኔ። ፀጉሩ ላይም እኮ አለ ወላሂ አለ በዚህ በኩል። አንቺ እኔ እንደዚህ አይነት ነገር ይደብረኛል። ረፊ ፎዙ በቃ አልኩሽ አይደለ? ምንድነው እንደዚህ የምትጃጃዩ?
በቃ አድረሱ ለቀባ አልፈልግም። ይሄንንም ራስሽ ነሽ የምታጥቢ። እሺ ና ላንሳለህ። አላስተሽልኝ ደግሞ ወይኔ እየሸተተኝ ነው። ወይኔ ዋ ይወሰዳለ ተበካከል ከኔ እና ምን ላድርግ? መታጠብ አይቀርም። በምን ወይኔ ያው ነው ወላሂ ጃኬት ያው ነው። በቃ ልብሴን እንዳለ ጠቢው አልፈልግም። ምን አይነት መጃጃል ነው? ረፊ ፎዙ በቃ ብዬሻለሁ። ረፊ በቃ አሸጥሪኝ። እሺ በቃ ትቻለሁ። አንቺ ምንድነው እንደዚህ የምትጃጃው? እኔ ደግሞ እኔ ነው የመጣሁት። ረፊ ራስህ እኮ ቂቤ አልክ። ምንም ባታይ ኖሮ ይሉ ሐሳብ አይመጣልኝም ነበር። እኔ አሁን ያራሰኩትን በግድ እኮ ነው ያስቀባኝ። እኔ በእናታችሁ ልጅ በቃ ያጥባለሁ። እኔ ራሴ ያጥባለሁ። ና ትንሽ ተቀባህና ራሴ ያጥባለሁ። እቴን አበላሽችው እንዳለ በተነሳው ሰዓት ይኸው እኔ ራሴ እያልኩ ላድር ነው። እኔ ራሴ ተቀባህና ራሴ ልጠብ። በቃ እያሸተትኩ ላድር ነው። ወይኔ እንደዚህ አትጥላ። እኔ ይደብረኛል። በቃ ፍላጎቴ ነው እንዴ። ማልቀባውን ነገር ለምን አምጥተሽ ትቀብኛለሽ? እኔ ፎዙ ማለት ነው። እኔ ለማደርገው ነገር ግን ማለት እንዳትጸጸቺ። ሰማሽኛ? እንዳትጸጸቺ። በቃ ነገርኩሽ እንዴ። ማን ነካውክ? በቃ እንዳትጸጸቺ አልኩሽ። ድብራትም እንዴ አንቺ አይደብርሽም እንዴ? ስርዓት የለሽም እንዴ? እንደዚህ ቂቤ አምጥተሽ እንደዚህ ምለቀልቂ አንቺ ምን ነግሬሻለሁ ከዚህ በፊት። አሁንም አላድራትም ለቤት ወጥቼ እዛ የት ነው የምታድረው? በቃ ረፊ ብያለሁ። ረፊ ብያለሁ። አታድና እንደኝ ነው ማለት ምንድነው ማናዲሽ? ቀባሃለሁ እንዳለ ከየት ነው ደግሞ ያመጣሽው ይሄን ቂቤ? ለጥቼ ነው ፍሪጅ ውስጥ ነበር ያመጣሁት። ይሄ አስቀርቼው እኮ ነው በየቤት እኮ አስቀምጬው ነው። ግን ራሱ ትዝስ ታስብረኝ ያመጣሁት ከቀባው እኮ ሐሳብ አልነበረኝም። ሲያስጠላ ልብሴን እንዳላስነካሽ ወላሂ ፎዙ። እኔ በጣም የሚደብረኝ ነው ነገር ብዬሻለሁ። በጣም አስጠልቶኛል ብዬሻለሁ። እንደዚህ አሁን በቃ አልቀባህ። እሺ አልፈልግም ብዬሻለሁ። አንቺ አልፈልግም። ኧረ ተው እኔ ረፊኝ ተይ። ምን አይነት ሰው ነሽ? ባላ ቀባብታይ ልብሴ ምን እንዳለ ይኸው ልብሴ ነው ታለናካው። ይኸው ልብስ አለካህምና ረፊዬ ሉጣ። እሺ በቃ አልነካ። ና እሺ ቁጭ በል። ልሂድ። ና ቁጭ በል። እሺ ታይ ብዬሻለሁ። ረፊ ብዬሻለሁ። እሺ በቃ ደክሞኛል። እሺ አልኩህ እኮ ቁጭ በል በቃ። እኮ ድካምህ እንዲደርስ ተሸጥሬ መጥቼ ገና ትሸጥረኛለች። እንዴት አናደኛለች? ውሰደ በቃ። ደብሮኛል ብዬሽ ነው የመጣሁት። በቃ እኔ አጥብሃለሁ። ቁጭ በል ቁጭ በል። ያው እስከምትጮህ በቃ ረጅታ አትነኪኝም። ጫፌን አትጠቢኝ። ራሴ ታጠባለሁ። እጄን ታጥቤ ምናምን ልምጣና አልፈልግም። እኔ እየሸተትኝ ነው የምታጠባል። ራሴ አልታጠብም። ናሽ ቁጭ በል። አልፈልግም። በቃ ዞር በይ። ቁጭ በል። ወይኔ እንዳትነኪኝ። በቃ ረፊ ያስቀምጬው እመጣለሁ። ባላ ይችሻለሁ። ረፊ ወላሂ ፎዙ ረፊ ባላ ይችሻለሁ። አንቺ ባላ ብዬሻለሁ። በቃ ደግሞ ሽታው ወደዛ ዞር በይልኝ። ወይኔ ባላ በቃ ረፊ። ወይኔ ከዚህ በላይ ምን አለ? በቃ ረፊ እኔ አልወድም አልኩሽ። በቃ አጨማለከኝ እኮ በእናትህ። እኔ እራሱ ባላ በቃ ፎዙ አደከምሽኝ። ወይኔ እንደዚህ ካፈዘዘህማ ወይኔ ራሱ እጄ አሁን አሸ። አረ ወላሂ እኔ ቤቱን አገማችሁ። እቺ ልጅ እንዴት ነው ማድረው እዚህ ቤት ውስጥ? ሸታው ራሱ እንዴት ነው የምተኛው? እሺ ምን አይነት ነገር ነው? እንዳለ ምግቡ እንዳለ ቂቤ ነው የሚሸተኝ። እንዳለ ብርጭቆ እንዳለ ቂቤ ነው የሚሸተኝ። እሺ ምንድነው ማደርገው? ታውኩት አስደበርሽ እኮ ወላሂ። እንደውም እንዳለ ላስቀምጥብህ ነበር። ታርፈሃል። እንዳለ ላስቀምጥብህ ነበር። ትቼው ነው። እንዴት ነው የምትይኝ? እንዴት ነው የምትይኝ? ወይኔ እቺ ልጅ አንቺ አትሰቃየሽኝ እኮ። በቃ እኔ የማልፈልገውን ነገር አታዝጊ አልኩሽ አይደለ? ይበቃል። በቃ ያላሰብኩትን ለምን በጠላው ቂቤ በጣም አልወድም። በቃ እኔ አልወድም። ወይኔ ዛሬ ቀባው አግኛ ቤትም በቃ እኔ ቂቤ ከተቀቡ ቤት አልገባም። ታውቂያለሽ አይደል? ይሄንን
ምንድነው? አይ ፏድ ታስቀኛለህ ብቻ። እኔ ደብረኛል አልኩሽ። በቃ ማልፈልገው ነገር አታድርጊ አልኩሽ። ምግብ አይበላልኝም አልኩሽ። አውቀሽ እንዳልበላ እንዳልጠጣ ፈልገሽ ነው አይደለ እንደዚህ ያደረግሽው? እንኳን የተውኩትን ነገር የባሰ ስትናደድ ማለት ነው ቀቢው ይለኛል ማለት እኔ ነው ሽጭል አይባልም። ገባህ? መቼ ነው እሺ ምላት የምትሰሙ? እንደዚህ አይባልም። ኦኬ አሁን ማለት ቂቤ ጥሩ ነው ብለህ ካመንክ አልቀባህ። ባክሽን ወደዚህ ስማ፣ ቂቤ ጥሩ ነው ብለህ ካመንክ አልቀባህ። ካላልክ ግን አይለቃ። እኔ ዛሬ እንደዚህ በተኛህበት ቀባህ። አንድ አልወድም፣ ሁለት አልወድም፣ ሶስት አልወድም። እንዴ ምንድነው? አንቺ ወይኔ ረፊኝ ፎዙ ለረፈበት ተኛ። አራት ከፍኝ አልፈልግም። ዞር በይልኝ በቃ ፎዙ ጥየሽ ልሂድ። አረ ፈረከፈኝና አረ ፕሊዝ። ወይኔ ጉዴ ልጅ ለየለት ፋሚሊ ዛሬ በቃ ገደለኝ ፋሚሊ። ዛሬ የሚጨርሰኝ ነው የሚመስለው። ግን ዛሬ እኔ እቀባዋለሁ ብዬ ነበር ቢያሰብኩት። መጀመሪያም ያው ምን እንደሚል ለማየት ነበር ነው የተቀብቼ፣ ግን አለቀልኝ።